ምን ይሁንሽ ነው? ተረጋጋ ናቲ። ምንድን ነው? እኔ ናቲ የራሴን ክብር ያለኝ ሰው ጭራሽ ሁለቱን በአንድ ቤት ልታጫውቺ ነው? በጣም ማለት መፍትሄ ነው እኮ። ምንድን ነው በጣም እንደዚህ? አረፍ ወይኔ ሸሉ ልካርኩ እንደመታት የምር በጣም መታት። አንዳንድ ጊዜ እኮ ፕራንክ የሚባል ነገር በአንቺ አፍራል ወይ? በጣም ይፈራራ ሰው ሲጀመር ምንድን ነው እየሆንክ ያለው ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲኔ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ደግሞ ከልብ አመሰግናለሁ። እና እንግዲህ እነ ሄሉ የተፈጠረውን ነገር አይታችኋልና እንዴ ምንድነው ሜንሽን አድርግልኝ ምናምን እያላችሁ የነበረና ቪዲዮ ተደልቷል። እንዴ እነሱ ጋር ያለው እኔ ገብቻ አላየሁትም። እና እንግዲህ ባያችሁት መልኩ እኔ ራሱ በደንብ ያየሁት በኋላ ነው። እና እንደዚህ መቷታል ምናምን ነገር ማለት ነው። እና በጥፊ መቷታል። አንዳንድ ጊዜ እንደነገርኳችሁ እናቴ ደግሞ ብዙ ነገሮችን ፕራንክ ናቸው ብሎ አያስብም። ቶሎ ብሎ ነው የሚከየልበት። የሚወዳችሁ ሰው ደግሞ ታውቃላችሁ አይደል? የሚወዳችሁ ሰው ይናደድባችኋል። እና እናቴ ደግሞ ስለሚወዳት ይናደድባታል። እንግዲህ አይታችኋል። እንዳልኳችሁ እውነት እንደው ሌላ ወንድ ከክላሱ አስቀምጣ እሱን እንደማጠራው ማንም ሰው ያውቃል። እንደው ምን ያክል ሞኝ ብንሆንም እናንተ የምትወዱትን ሰው ና ብላችሁ ቤት ጠርታችሁ ሌላ ወንድ ከቤት ይኖራል ብላችሁ ማሰብ በራሱ ይሄ ከባድ ነው። ማንም ሰው ተደብቆ ባረክ ከፈለገ እሱ መጥራት አያስፈልግም። እና ይሄ ነገር እንዴት ፕራንክ ነው ብሎ ልቡ አልጠረጠረም። ልቡ ጠርጥሮ ቢሆን እንደዚህ በጥፊ ያከላትም ነበር። ገብቷችኋል? ተናዶባታል። እና ስለዚህ ስለተናደደ ነው የመታት። ለዛ ነው ብዙ ጊዜ አንዳንድ የሚሰሩ ፕራንኮች እስከ ህይወትን አደጋ ውስጥ እስከ መክተት ያደርጋሉ። ገብቷችኋል አይደለ? የምሬን ነው የምላችሁ። እና እንደዚህ በጥፊያ ሲመታት ወይ የሆነ ነገር ቢሆን ወይ ደግሞ ብትወድቅ ከባድ እኮ ነው። እና እንደው እነዚህ ያለፉ ነገሮችን ባንሰራ ለራሳችንም ለጤናችን እንትን ማለት ነውና ልጅ እያለን በህፃንነታችን እኮ ጨዋታ እየተጫወትን ብዙ ሰው አይኑን የሚጠፋፋለ ጆሮውን ወላሂ በጣም ብዙ ሰው በጨዋታ ምክንያት እጃቸው የሚቆራረጡ ሰዎች ይኖራሉ። እንግዲህ አስበውት አይደለምና እዚህ ጋር ደግሞ ፕራንክ ስናደርግም ሰዎች ስሜታዊ የሚሆኑበትን ነገር ካደረግናቸው እነሱ በስሜተኛን የሚያደርጉትን አያውቁትም። በዛው አጋጣሚ የምነግራችሁ የዛሬ አመት አካባቢ በልጠዋል እርግጠኛ ነኝና የሆነ እንትን ላይ አስፋልት ላይ ቁማ እንትን ትላለች ወይ ሳመኝ ወይ በጥፊ በለኝ እያለ አስፋልት ላይ ቁማ ማለት ነውና ብዙ ሰዎች እንደዛ እያደረገ ተፈትናቸዋልና አንዳንዱ ሰው እያያት ዝም ብሎ ያልፋል። አንዳንዱ ደግሞ ሳመኝ ስትለው ስሟት ያለፈም ሰው አለና በመጨረሻ አካባቢ የመጣው ልጅ ግን ወይ ሳመኝ ወይ በጥፊ ያበለኝ አላቸው። ደውል ላይ ማለት ነው። እንዲሁ በሳጁ ቢያጠናግራት ካለችበት ተሽከርክራ በቃ የሆነ በአፍንጫዋ ደም ነው የወጣው። እንደዚህ ግን እንግዲህ አስቡ፣ አስፋልት ዳር ነው። እንደዛ አስከርክሮ ሲጥላት መኪና ከርቀት ቢመጣ ወይ ደግሞ እንደዛ ተሽከረከረችው ታች ላይ ብትወድቅ ራሱ ድንጋይ ባያገኛት ራሱ የወደቀችበት መሬቱ ደረቅ ስለሆነ ችግር ውስጥ ትገባለች። ግን ወላሂ እንደዛ በጥፊ ያጠናግሯት ምንም ዙሮ አላያትም። ምክንያቱም እሷ ናት የጠየቀችው ወይ በለኝ ወይ እንትን በላይ ብለውና አንዳንድ ጊዜ እንዳልኳችሁ በፕራንክ የሚመጡ ነገሮች ለህይወታችን አደጋ ይሆናሉና ሰውን ስሜታዊ የማያደርጉ ነገሮች ብናደርግ፣ በተለይ ደግሞ እዚህ አልጋ ውስጥ ያሉ ነገሮችን ባናወጣቸው እንደው ፕራንክ ተብለው የሚወጡም አሉና እንደዚህ አይነት ነገሮች እኔ ደስ አላሉኝም ማለት ነውና እና ይሄን ይመስላል። ዞሮ ዞሮ ለራሳችንም ለጤናችን ጥሩ አይደለም። እና ያችል ደም አልኩሽ እያዘራ ይሱም ላሽ ትቷት ላሽ አለና ጥፋቱ የራሷ ነው። እሷ ናት የጠየቀችው። በዛ ላይ ካሜራ ተደቅኖ ነው እንደዛ ስታረግ የነበረችውና መታት ካላስ እሱ ራሱ ጨካኔው ነው ያልኩት። ወላሂ መሳሙን የተዋት ምን ችግር አለ? ትቷት ቢሄድ እንደ ሌሎቹ። እሱ ግን አጠናገራት። እንዲሁ ምን ያክል ነው እንደዚህ አይነት ነገር መርከሷ ማለት ነው። እንግዲህ አስቡ፣ አስፋልት ዳር ቆሞ ሰው ላይ ሳመኝ ወይ ተንበለኝ በዚህ ልክ መርከስ፣ ሴቶችንም ራሱ በሷ ልክ ማርከሷ አናዶት መሰለኝና መታትና ሄደና እንዳልኳችሁ ደም እንዲወጣው ከዛ በላይም ጉዳት ቢደርስባት የምትጎዳው እሷ ናት። ወይ ከዛ ወረረበት አሁን ቦታም የለው ምን እንደ ሳውዲ አረቢያ እንደ ሌላው ሀገር እንኳን በአሻራ የምታገኙት ነገር አይደለም። እዛ ሀገር ብዙም ቁጥጥር የለም። የሰው ላይ ሞት እንደ ዋጋ የለውም ማለት ነውና ለማንኛውም እንደዚህ አይነት ነገሮች ጥንቃቄ ብታረጉ ጥሩ ነውና ለማንኛውም ቪዲዮውን አጥፍተውት ከሆነ የምስኪሌውና
እንትን እለዋለሁ ማለት ነው። እና ለምን ዞሮ የሆነ ነገር ባይኖር ቪዲዮ ሊጠፋ አይችልም። ገብቷችኋል? ምክንያቱም የሆነ አዲሱ ሜንሽን አድርግልኝ ብላ ጽፋ ስላየዋ ኮመንት ላይ እነሱ አጥፍተውት ከሆነ ልክ ያልሆነ ነገር አለ ወይ ደግሞ የመታት ነገር ልክ አይደለም። ገብቷችኋል? ብቻ ደስ አላለውም ናቲ። ለዛ ይሆናል ቪዲዮውን በሱ ቻናል ተለቆ ከሆነ አጥፍተውት ነው። እና ለማንኛውም እንደዛ ስለሆነ እንግዲህ ብዙ ተመልካቾችም እየጻፋችሁ ነበር እና እናንተስ ምን ትላላችሁ? ይሄ ነገር ለእነሱ ብቻ ሳይሆን ለእኛም ሊያስተምረን ይገባል። እኛም እንደዚህ አይነት ጨዋታዎችን ከጓደኛ ጋር ሊሆን ይችላል፣ ኖርማል ከቤተሰብ ሊሆን ይችላል፣ እህቶቻችን ነገር ሊሆን ይችላል። ከማንኛውም ሰው እንደዚህ አይነት ቀልዶችን ልንማርባቸው ይገባል። ጥሩ አይደለም ማለት ነው። እና ብዙ ኮመንት ምን እያየሁ ነበር ባለፈው እንደዚህ በቃ የሆነ አልጋ ላይ ምናምን ሆኖ የሚሰሩት እነሱ ብቻ እኮ አይደሉም። በጣም ብዙ ሰዎች ይሄን ነገር በእነ ሀይሚ ስትዞሩ እነ ማርክ ጋር ስትሄዱ እና ብርሽማ ሁሌም ነው በቃ እንዲህ አይነት ነገሮችን ሲሰሩ ለምን ቢያንስ ሌላ የሚሰራ ነገር አለ እንደው እንደዚህ አልጋ ላይ ያለ ነገር ባታሳዩ ብለው ብዙ ኮመንት ነው ያቻለሁኝ። ራሱ የሁሉም እምነት ተከታዮች ይሄን ነገር አይደግፉም እና እንደዛ ዝሙትን እንትን አትሉ በሉ እያሉ ነበር። አልሙያም እሷን ፕራንክ ነው ብላ የሰራችው ዞሮ ዞሮ እንግዲህ እሷ በአይምሮዋ ነጻነት ካላት አንጻር ነው የራሷን ነው እንጂ ሰውን ስለማትል ማለት ነው። እንግዲህ በራሷ አንግል ምንም አይደል። ግን ሌላው ሰው ደግሞ እንደዚህ አይነቱን ነገር ላይ ደግፍ ይችላል። ዞሮ የሆነ ነገር ስላለ ነው። ዞሮ ናቲ አጥፍቶ ከሆነ ቪዲዮውን እስኪ እኔም ገብቼ ቼክ ላድርገው እላችኋለሁ። በተረፈ እንግዲህ የተፈጠረው ነገር ይሄን ይመስላል። ሲመስለኝ እንደዚህ በጥፊ ሲመታል በጣም ነበር እንትን ብላ የነበረው። ምናልባት በዚህ ሊሆን ይችላል ያጠፋበትን ምክንያት ወይም ደግሞ እንግዲህ ሌላ የተበላሸ ነገር ይኖረዋል ቪዲዮ ላይ። ዞሮ ዝም ብለው አያጠፉትም ወይ ቆራርጠው ምናምን ሊለቁት ይችላሉ ነገ፣ ወይ ሊከፍቱት ይችላሉ ፕራይቬት ውስጥ አድርገውት ይሆናል። እና ይህን ይመስላል። ለማንኛውም ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወረህመቱላህ